ሀገር እንደ ሀገር ትቀጥል ዘንድ የግዛት አንድነቷና ሉዓላዊነቷ ተጠብቆ ይቆይ ዘንድ ጠንካራ የሀገር መከላከያ ሰራዊት ያስፈልጋታል። ለዚህም ነው በርካቶች የሀገራቸውን ዳር ድንበር ለማስጠበቅና ሉዓላዊነታቸውን ለማስከበር ሲሉ በዱር በገደሉ ሲዋደቁና ለሀገራቸው ውድ ሕይወታቸውን በመገበር መስዋዕትነት ሲከፍሉ የኖሩት። በዚህ ረገድ የቁርጥ ቀን ልጆች ያላትና በእነዚህ ውድ ልጆቿም አፍራ የማታውቅ ሀገር ናት ኢትዮጵያ። በኢትዮጵያ ታሪክ ውስጥ ሀገርን ከጥቃት የመከላከል ተግባር በርካታ ዘመናትን የተሻገረ ተግባር ቢሆንም በተደራጀ መልኩ ሰራዊት የመገንባት ሂደት ምልክቱ የታየው በአጼ ቴዎድሮስ ዘመን እንደነበር የታሪክ ማህደራት ይዘክራሉ። መደበኛ ሰራዊት የሚመስል በንጉሱ አካባቢ በቤተ መንግስት አካባቢ የሚቆይ ቀለብ የሚሰፈርለት ወደ ቤቱ የማይሄድ ሰራዊት መደበኛ ሰራዊት ለመፍጠር ሙከራ ተደርጓል በአጼ ቴዎድሮስ። ከዛም ደግሞ ሰራዊቱን ዘመናዊ ለማድረግ ደግሞ በውጭ ኃይሎች መድፎች እንዲሰሩ አሁን ይሄ ጋፋት ምንለው በደቡብ ጎንደር አካባቢ የተጀመረው የመድፍ ፋብሪካ ማለት ይቻላል። ያው መድፉ ውጤታማ ላይሆን ይችላል፣ ነገር ግን የሐሳቡ ዘመናዊ ሰራዊትን ከመገንባት ጋር ተያይዞ የተሞከረው ሙከራ ነው። ወራሪ በሚመጣበት ጊዜ ከየትም ተጠራርቶ ኢትዮጵያን አያሳፍርም። መስዋዕት ከፍሎ የትም ሆኖ እንትን ያደርጋል። ይሄ ተመሳሳይ ያደርገዋል። ለማንም አልገዛም የሚል ለማንም ባርነት አልገዛም የሚለው የውስጥ አቅም እስካሁን ድረስ ለሌሎቹ ወራሪዎች እንቆቅልሽ የሆነባቸው ለኛ ግን ብሔራዊ ኩራት ሆነ። ይህ ሂደት እየጎለበተ ሄዶ በአድዋ ጦርነት ምክንያት የተሻለ ገጽታን የተላበሰ ሲሆን በ1900 ዓመተ ምህረት ጥቅምት 15 ቀን ፊታውራሪ ሀብተ ጊዮርጊስ ዲነግዴ የመጀመሪያው የኢትዮጵያ የጦር ሚኒስቴር ሆነው መሾማቸው የሀገሪቱን ጦር በዘመኑ የተሟላ ሊባል የሚችል ቅርጽ አስያዘው። በአጼ ሚኒሊክ የአድዋ ጦርነትን ከመዋጋታቸው በፊት እንደዚሁ የተወሰኑ በክሪው ደረጃ የመድፍ ክሪው መድፍ ተኳሾች ቤተ መንግስት ዙሪያ የሚጠብቅ ኃይል ነበራቸው። እነዚህ ኃይሎች በደጃዝማች በራስ በምን በዛ ጊዜ በነበረው ማዕረግ የሚተዳደሩ የደጃዝማች ገሌ ጦር የፊታውራሪ ገሌ ጦር ተብሎ በአካባቢው የሚኖሩ የነበሩበት ነው። የደጃች ወልዴ ጦር ቀደም ተብሏል። የፊታውራሪ ተክሌ ጦር ቀደም ተብሏል። የራስ መኮንን ጦር ቀደም ተብሏል። በዚህን ጊዜ አፍሪካ ላይ ምን አይነት ሰራዊት ነበረ? በዚህን ጊዜ ዓለም ላይ ዘመናዊ ሰራዊት ነበረ ወይ ብለን ብናነሳ በጣም ጥቂቶቹ ናቸው። ከታሪካዊ ከኛ ሰራዊት አመሰራረት ጋር ስናይ በ1940ዎቹ በ1950ዎቹ 30 አካባቢ ነው አብዛኛው የሰራዊት አመሰራረትን ስናይ ማለት ነው። እና ከዚህ ጋራም ስንወስድ የኛ ሰራዊት ታሪክ ጠገብ መሆኑን የምናይበት ነው ማለት ይቻላል ማለት ነው።
ከዚህ ቀጥሎ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ሰራዊቱ ድርጅታዊ መዋቅራዊ ቅርጽ የተዘረጋለት ሲሆን አሁን ላለው የኢትዮጵያ ዘመናዊ የሀገር መከላከያ ሰራዊት መሰረት የሆኑ የጦር አካዳሚዎችም የተከፈቱት በዚያው ዘመን ነበር። የአፄ ኃይለ ሥላሴ ዘመነ መንግስት በነበረበት ጊዜ አንዱ በኢትዮጵያ ታሪክ ውስጥ ጠንከር ያለ የጦር ሚኒስትር የተዘጋጀበት፣ ሁለተኛ ዘመናዊ ፕሮፌሽናሊዝም ሊዳብር ያቆጠቆጠበት ሁኔታ በውስጡ ኮማንድም አለው፣ እዝና ቁጥጥርም አለው፣ ኮሚኒኬሽንም አለው፣ የተደራጀ ኮሚኒኬሽንም አለው። ይሄ ብቻ ሳይሆን በተለይ በአደረጃጀቱ ላይ ሀገራዊ የሆነ አቅም እንዲፈጠር ስትራቴጂክ አመራሮችና ኦፕሬሽናል አመራሮችንም በሀገር ውስጥም በውጭ ሀገርም ስልጠና የተጀመረበትና ፕሮፌሽናል ሰራዊት የተደራጀበት የሐረር ጦር አካዳሚ በኃይለ ሥላሴ ጊዜ የተፈጠረ ነው። ገነት ጦር አካዳሚ የሚባሉ የሙልጌታ ቡሊ የአየር ኃይል ማሰልጠኛዎች እና የአየር ኃይል አቅሞቹ የተጠናከሩበት ነው። ሁለተኛ ኃይሎቹ ዓለም ላይ የሚጠቀሙት አብዛኞቹ ኃይሎች የተደራጁበት ነው። ምድር ኃይል ነበረው፣ አየር ኃይል ነበረው፣ ባህር ኃይል ነበረው። የደርግ ሰራዊቱን ስናይ ወታደራዊ ደርግ በጣም ዘመናዊ የሆነ ሰራዊት ነው የነበረው። ዘመናዊ ትጥቆች ነበሩት። አየር ኃይል፣ ባህር ኃይል ይሄ በንጉሱ ጊዜም የተጀመረ ነው። አየር ኃይል ተመስርቷል። ባህር ኃይል ነበረ፣ ኮማንዶ ኃይል ነበረ። ያ ነው ወደ ደርግ የቀጠለውና ይሄኛው ደግሞ በተለያዩ በግዥም በእርዳታም ወዘተ ሰራዊቱን በጣም ለማጠንከር የተሞከረበትና በአፍሪካ ደረጃ አስፈሪ ነበር። ጠላትን ከሩቅ ሊያስቀር የሚችል ዲተር የሚያደርግ ሰራዊት በደርግ ጊዜ ተገንብቷል ማለት ይቻላል። ይሄ ታሪኩ አሁንም እየቀጠለ የመጣና ይሄ ታሪክ ራሱ ምንድነው? በእያንዳንዱ ኢቨንቱን ስናይ ሰራዊቱ እየተቀባበለ በዚህ ኢቨንት ታሪክን እያስቆየ ለሚቀጥለው እየሰጠ አገር ሳትሸራረፍ አገር ሳትደፈር ያቆየ ሰራዊት መሆኑ ይሄ ደግሞ ትልቅ ታሪካዊ ዳራ ያለው መሆኑ በዚህ አካባቢ አጠር ብሎ ለመግለጽ ይሄንን ማየት ይቻላል። ኢህአዴግ ጥንካሬው የሀገርን ሉዓላዊነት በመጠበቅ የተለየ አይደለም። ምንም ጥያቄ የለውም። በተፈጠረው የሀገርን ሉዓላዊነት ሊጻረር የሚችል ኃይል በመጣ ጊዜ ሀገርን የታደገ ነው። ተልእኮውን በመወጣትም ችግር ያልነበረበት ሰራዊት ነው። አሁን ላለው ሰራዊት የአመራር ሽርሾ የተፈጠረውም በዛን ጊዜ ነው። ተቋማዊ እሴቶችም በዛን ጊዜ የተፈጠሩ ናቸው። ሰራዊቱ የሚመራበት እሴት አሁን ያሉት እሴቶችም በዛን ጊዜ ድራይቭ የተደረጉ ናቸው። እነዚህ በሰላም ማስከበርም ኢትዮጵያን ከባለፈው በተሻለ መጠን እና ጥራት ሲፈጽም የነበረ ሰራዊት ነው። ይህ አሁን ያለው የኢትዮጵያ የሀገር መከላከያ ሰራዊት ሀገርን ከተለያዩ ወራሪ ኃይሎች ከመታደግና ትውልድን ከማስቀጠል አንጻር የራሱ የሆነ ሚና አለው። ከለውጡ በኋላ ያለው የሰራዊት አሁን የደረሰበት ደረጃ ያለው ነው።
እዚህ ላይ ትኩረት አድርገን የምናየው ብዙ ነገር ነው። እንግዲህ ሰራዊት የሚደራጀው እውነተኛ የሀገር ኤሌመንት ኦፍ ፓወር እንግዲህ ኤሌመንት ኦፍ ፓወር በአንድ ሀገር አንዱና ትልቁ ሚሊተሪ ስለሆነም አንዱ ለውጥ የመጣው ከለውጡ በኋላ ሪፎርም የተደረገው ሰራዊቱ ምን አይነት ይሁን፣ ተልኮ ምን አይነት ይሁን፣ ከተልኮ የሚመጥን አደረጃጀት ምን አይነት ይኑረው ብሎ መመለስ መቻል። ስለሆነም አንደኛው ብሔራዊ ጥቅምን ቅድሚያ የሚሰጥ ለብሔራዊ ጥቅም የተሰለፈ ኃይል ሆኗል። ብሔራዊ ጥቅም የሚባለው ለማንኛውም ፖለቲካ ድርጅት፣ ለማንኛውም ዜጋ፣ ለማንኛውም ኃይል የጋራ ነው። ሁለተኛው ሉዓላዊነትን ማረጋገጥ ነው። የፈለክ ፖለቲካ ይዘህ መጥተህ የምትሰራው በኢትዮጵያ ቴሪቶሪ ውስጥ ነው፣ በኢትዮጵያ ሉዓላዊነት ነው። ይሄን ሉዓላዊነት የሚዳፈር ኃይል ካለ ማናችንም መኖር አንችልም፣ ተመልሰን ባርነት ውስጥ ነው የምንገባው። ይሄን መጠበቅ የሚችል ሶስተኛው ብሔራዊ ክብሯን ደሃሙን ውነህ መዝጊያ የሌለው ቤት ከሆነ አውሬም ይነድፋል። የኢትዮጵያ ሰራዊት ግን ሪል የኢትዮጵያ ጠንካራ ብሔራዊ አቅም ነው። ውትድርና የብዙ ሙያዎች ጥርቅም ነው። ውትድርና ለሀገር የሚከፈል መስዋዕትነት ነው። ሕዝብንና ሀገርን ለመጠበቅ በወጣበት የሚያድረው ወታደር ሁልጊዜም የጀግንነት ተጋድሎን ለመፈጸም ዝግጁ ነው። ዛሬም እንደገና ነገም እንደገና የቅድመ አያቶቼን የአባቶቼን ዝና ቆሞ የሚያስከብር የሚያደርግ ገናና ይወለዳል ጎበዝ፣ ይወለዳል ጀግና፣ ይወለዳል ጀግና። ውትድርና ከራስ በፊት ለሀገር ቅድሚያ መስጠትን ይጠይቃል። ውትድርና በማንኛውም ተልእኮና ግዳጅ የላቀ ውጤት ማምጣትን ይጠይቃል። ውትድርና ዴሞክራሲያዊ አስተሳሰብን ይጠይቃል። ውትድርና የተሟላ ስብዕናና ስነ ምግባርን ይጠይቃል። እነዚህ እሴቶቹ ናቸው። በእነኚህ እሴቶች የተገነባ ሰራዊት ስለሚሆን ውትድርና ስለሚሆን በሀገር ውስጥም ያኮራል፣ በውጭ ሀገርም ተመሳሳይ ነው። እነዚህ እሴቶች ስላሉት በውጭ ሀገር ተልእኮዎቹ አንዱ የሚሳኩበት ምክንያትም በእነዚህ እሴቶች ስለሚገነባ ነው። የተቋጠረ ነው። ስለዚህ ውትድርና የራስህን ሕይወት አሳልፈህ ለሀገር እና ለሕዝብ ጥቅም የምትሰጥ ከዚህ በላይ የሚያኮራ ሙያ የለም። ውትድርና ማለት ይሄ ነው። አካዳሚካሊ ብዙ ነገር ሊተነተን ይችላል፣ ብዙ ነገርም ይባላል። ግን ውትድርና በተግባሩ ነው የሚለካው፣ በሚሰጠው ተልእኮ ነው የሚለካው። የሚሰጠውን ተልእኮ ያለምንም ማመናታት ግንባሩን በጥይት እንደሚመታ እያሰበ እያየ በተግባርም እያየ ለህዝቦች እና ለሀገር ጥቅምና ለሉዓላዊነት አሳልፎ የሚሰጥ ሙያ ነው። ስለዚህ ከዚህ በላይ የሚያኮራ የለም። አሁን ያለው የመከላከያ ሰራዊት ያለበት ትልቁ ኃላፊነት የሀገር ሉዓላዊነትና የግዛት አንድነቷን መጠበቅ ነው። እኔ የውስጥ ችግር አሁን እያጋጠመን ያለው የውስጥ ችግር በራሱ ሂደት ይፈታል ብዬ አስባለሁ። አብዛኛው ኃይላችን ግን ሊገጥመን ለሚችል ሌላ ኃይል ዝግጅት ማድረግና የሀገር ሉዓላዊነትና የግዛት አንድነቷን አስጠብቆ ለትውልድ ማሻገር ነው። ይሄ ዋና ተልዕኳችን ነው። የኢትዮጵያ የመከላከያ ሰራዊት ከጥንስሱ አሁን እስካለበት ደረጃ ለመድረስ በርካታ ሂደቶችን ያለፈ ሲሆን በጊዜ ሂደት ራሱን እያዘመነና ዓለም ከደረሰችበት የቴክኖሎጂ ደረጃ ጋር አብሮ እየተጓዘ መሆኑ ይነገርለታል።
ምድር ኃይል አለው። የኢትዮጵያን ቴሪቶሪ በደንብ ሊጠብቅ የሚችል ብቃት ያለው ምድር ኃይል፣ ባህር ኃይል አለው። ተደራጅተዋል። አሁን በመጠናከር ላይ ያለ አቅም ነው ፈርሶ የነበረው ያልኳቸው በመሰረቱ አይነታዊ ለውጥ እንትን የተደረገው። አየር ኃይልም አለው። ወደ ኋላ ተመልሶ የመጣበት አየር ኃይል አሁን ስሟን የሚያስጠራ አየር ኃይል ወደ መሆን ያልነበራት አቅሞች ሁሉ ወደ ማዘመን ዘመናዊ አቅሞችን ወደ መታጠቅ የደረሰ እንትን ነው። ሳይበር አቅምም አለው። ስለዚህ ተልኮዎቹን ኢትዮጵያን ለመጠበቅ የሚያስችል ተልኮዎች ግልጽ ሆነዋል። አሁን ያለንበት የውጭም ይሁን የሀገር ውስጥ ኢትዮጵያን የሚገዳደር ሉዓላዊነቷን የሚጻረር ኃይል መልክ አስይዞ የኢትዮጵያን አሁን ይኸው በነበረችበት ከፍታ ያደረገ ነው። አሁናዊ የኢትዮጵያ መከላከያ ሰራዊት ኢትዮጵያን የሚመጥን ኢትዮጵያን መከላከል የሚችል የግዛት አንድነቷና ሉዓላዊነቷን ማስጠበቅ የሚችል ቁመና ላይ ይገኛል ብሎ መጥቀስ ይቻላል። የመከላከያ ሰራዊት ቀን በየዓመቱ ጥቅምት 15 ቀን በሀገር አቀፍ ደረጃ ይከበራል። ብዙ አገሮችን ስናይ የሰራዊት ቀን አርሚ ዴይ ብለው የሚያከብሩት ቀን አላቸው። አርሚ ዴይ ብለው የሚያከብሩት ቀን ግማሾቹ ከነጭ ወረራ ነፃነት ያገኙበትን ቀን ያከብራሉ። አርሚ ዴይ እኛም ሰራዊታችን ትልቅ ታሪክ ያለው በመሆኑ አንድ ጊዜ ብቻ በተለያየ ምክንያት ብቅ ያለ እንጉዳይ ያለ መሆኑ ትልቅ ዳራ ያለው መሆኑ ትልቅ ታሪክ ያለው መሆኑ ወደ ኋላ ሄደን አስታውሰን 1900 ጥቅምት 15 እንደ ሰራዊት ስናስባት የኛ የተመሰረተበት የሀገር ሰራዊት የተመሰረተበት በአገር ደረጃ ሰራዊት እንዳለን የታወቀበት ቀን በመሆኑ ነው ጥቅምት 15ን እንድናከብር የተገደደበት። እዚህ ሰራዊት ውስጥ ሁሉም አይነት ብሔር ብሔረሰብ አለ። ሁሉም አይነት ጾታ አለ። ይህ ሰራዊት እንደ ተቋም ወስደ የሀገርን የግዛት አንድነትና ሉዓላዊነትን የሚጠብቅ ኃይል ነው። ይህ ኃይል ክብር ያስፈልገዋል። ኢትዮጵያኖች ክብራቸውን እንዲገልጹ፣ ኢትዮጵያኖች ለሰራዊት ያላቸውን ድጋፍ የሚያሳዩበት ለሰራዊቱ ብቻ አይደለም፣ ለሰራዊቱ ቤተሰብ፣ ህዝብና ሀገርና መንግስት የሰጠንን ተልዕኮ ህገ መንግስት የሰጠንን ተልዕኮ በሚገባ በመፈጸም ዳግም አንድነታችንን አጠናክረን ተምሳሌት ሆነን የምንወጣበት መሆኑን የምናሳይበት ነው። የሰራዊቱን አሁናዊ ቁመና በማሳየትና ለትውልዱ የተለያዩ መልእክቶችን በማስተላለፍ ረገድ የራሱ የሆነ ሚና አለው። የኢትዮጵያ መከላከያ ሰራዊት አሁን የፈጠረው ዘመናዊነት፣ አሁን የፈጠረው ፕሮፌሽናሊዝም፣ አሁን የታጠቀው አቅም የኢትዮጵያ ጠንካራ አቅም ባለቤት ነች የሚል ዲተረንስ ለመፍጠርም ጭምር እነዚህ አቅሞች በቀጣይነት ለሀገሪቱ እያሳደግን መሄድ ኢትዮጵያን በከፍታ ማማ ላይ እንደሚያስቀጥላት አምነን የምንሄድበትና ወደፊትም ራሳችንን የምናዘጋጅበት በዓል ይሆናል ብዬ ነው ተስፋ ማድረግ። በየዓመቱም በምናከብርበት ጊዜ የሰራዊታችንን ጥንካሬ
የምናሳይበት የሰራዊትን አደረጃጀት የሰራዊት የወደፊት ተስፋ ምን እንደሆነ የምናሳይበት ቀንም ጭምር ነው። ስለዚህ በሰራዊቱ በህዝቡ ከፍተኛ ስሜት ይፈጥራል ለሀገርም ብለን ነው ይህንን ቀን የምንወስደው ማለት ነው። ለአፍሪካም ለዓለም ሰላም